በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቁ አካላት በስም በአካል በግብር ሦስት ብንል በባህሪ በሕልውና በመለኮት አንድ አምላክ ብለን አምነን የዛሬ መርሃ ግብራችንን እንጀምራለን። ቀራንዮ ሚዲያ። በዚህ መርሃ ግብራችን የቅዱሳን ታሪክና የተለያዩ ኦርቶዶክሳዊ መጻሕፍትን የምንዳስስበት የቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው። እርሶም ቀራንዮ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ የመርሃ ግብራችን ተካፋይ ይሁኑ። በዛሬ መርሃ ግብራችን የምንዘክረው ቅዱስ ዮሐንስ ወንጌላዊ ነው። ቅዱስ ዮሐንስ ወንጌላዊ ለመስበክ ዕጣ የደረሰው እስያ ስለነበር ደቀ መዝሙሩን አብሮኮሮስን አስከትሎ ሄደ። ይህችውም ኤፌሶን በጥንቱ በታናሽ እስያ በዛሬው የቱርክ ግዛት ውስጥ ከተማ ናት። ዛሬ ኢያዞሎክ ተብላ የጥንት ታሪኳ ጠፍቷል። አስቀድሞ ቅዱስ ጳውሎስ ወንጌልን ሰብኮባታል። ደቀ መዝሙሩን ቅዱስ ጢሞቴዎስንም በከተማዋ ላይ ኤጲስቆጶስ አድርጎ ሾሞት ነበር። እርሱም በግፍ እስከተገደለበት ጊዜ ድረስ ቅዱስ ዮሐንስን እየረዳው በከተማዋ ብዙ አገልግሏል። በኋላ ግን በግፍ ገድለውታል። ቅዱስ ዮሐንስ ወደ ኤፌሶን ለመሄድ በመርከብ ሲሳፈር መርከቡ በማዕበል ተሰበረ። ደቀ መዝሙሩን አብሮኮሮስን ማዕበሉ ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በመርከቡ ስባሪ ተንጠልጥሎ በባህሩ ማዕበል መካከል 40 ቀንና 40 ሌሊት ከኖረ በኋላ ማዕበሉ ተገፍቶ አብሮኮሮስ ካለበት ደሴት አደረሰውና ተያይዘው ኤፌሶን ከተማ ገቡ። የከተማይቱም ሰዎች እጅግ ክፉዎች ስለነበሩ መጀመሪያ ላይ ቅዱስ ወንጌልን መስበክ አልቻሉም ነበር። እነርሱም እጅግ ክፉዎች መሆናቸውን ስላወቀ ቅዱስ ዮሐንስ ገና ዕጣው ሲደርሰው በሐዘን አልቅሶ ነበር። አሁንም ከተማው በገቡ ጊዜ ቅዱስ ዮሐንስ ምክንያት በመፍጠር ሮምና ለምትባል ሴት የውሸባ ቤቷ እሳት አንዳጅ ሆኖ አብሮኮሮስም ዕቃ ጣቢ ሆነው ተቀጠሩ። የቀጠረቻቸው ሴትም እጅግ ታሰቃያቸው ጀመር። ባሮቿ እንደሆኑ ተስማምተው ስለጻፉላት ትደበድባቸውም ነበር። እነርሱም በታላቅ ጉስቁልና ውስጥ እየኖሩ እያለ በአንዲት ዕለት የአገረ ገዢው ልጅ ለመታጠብ ወደ ውሸባው ቤት ገባ። በውሸባ ቤቱም የሰይጣን ኃይል ስለነበረበት የመኮንኑን ልጅ አንቆ ገደለው። የአገሪቱም ሰዎች ሁሉ ለሞተው የመኮንን ልጅ ሊያለቅሱ ሲሰበሰቡ ቅዱስ ዮሐንስም አብሮ ቆሞ ሲመለከት ሮምና መጥታ በጌታዬ ልጅ ሞት ልትደሰት መጣህን እያለች ረገመችው። እርሱም አይዞሽ አትዘኚ አላትና ወደ ሞተው ልጅ ቀርቦ በመስቀል ምልክት ካማተበበት በኋላ በፊቱ እፍ አለበት። የሞተውም ልጅ ድኖ ተነሳ። የሀገሪቱም ሰዎች እጅግ ደነገጡ። ሮምናም ደንግጣ እግዚአብሔር የሚሉት አምላክ አንተ ነህን ብላ ጠየቀችው። ቅዱስ ዮሐንስም በፍጹም እኔ አምላክ አይደለሁም፣ እኔ የእርሱ አገልጋይና ሐዋርያው ነኝ እንጂ አላት። ሮምናም ስለ በደለቻቸው በደል ሁሉ መሪር እንባን እያለቀሰች ይቅር እንዲሏት ለመነቻቸው። እነርሱም አረጋጓት። ከሕዝቡም ውስጥ ብዙዎቹ በጌታችን አመኑ። ቅዱስ ዮሐንስም ሌሎች ብዙ ድንቅ ተአምራትን እያደረገ ወንጌልን እየሰበከ ከጣዖት አገልጋዮች በቀር ሁሉንም አሳምኖ አጠመቃቸው። አገልጋዮቹን ኤጲስቆጶሳትን፣ ቀሳውስትንና ዲያቆናትን ከሾመላቸው በኋላ ወደ ሌሎች አቅራቢያ ሀገሮች ሄደ። በመጨረሻም በከሃዲውና በጨካኙ በድምጥያኖስ ዘመን በጣዖት አምላኪዎች ተከሶ ለፍርድ ቀረበ። በፈላ ውሃ ካሰቃዩት በኋላ በፍጥሞ ደሴት አጋዙት። በዚያም ሳለ ራእይን ተመልክቶ ጻፈው።
ድምጥያኖስም ከተገደለ በኋላ ከግዞቱ ተመልሶ 3ቱን መልእክታቱንና ቅዱስ ወንጌልን ጽፏል። ጌታችንም አስቀድሞ ሞትን እንደማይቀምስ ለዮሐንስ ቃል ገብቶለት ነበርና ጥር 4 ቀን እንደ ኤልያስና ሄኖክ ሞትን እንዳያይ ወደ ብሔረ ሕያዋን ወስዶታል። ጌታችን ለዮሐንስ ያልነገረው እርሱም ያላስተማረው ምስጢር የለም። ወንጌሉን መጽሐፍ ሲጀምር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ የጌታችንን ነገር ተመራምሮ ለመድረስ ሲል በመሃል መልአኩም በዮርዳኖስ ባህር ላይ ሲሄድ አገኘው። መልአኩም የዮርዳኖስን ባህር በእንቁላል ቅርፊት እየጨለፈ ወደ ውጭ ሲያፈስ ተመለከተው። ዮሐንስም ተገርሞ ምን ማድረግህ ነው አለው። መልአኩም የዮርዳኖስን ባህር ቀድቼ እየደፋው ልጨርሰው ነው ሲለው፣ ዮሐንስም መልሶ ታዲያ በእንቁላል ስባሪ ነውን አለው። መልአኩም አዎን አለው። ዮሐንስም በከንቱ ደከምክ አለው። ይህን ጊዜ መልአኩም መልሶ አንተስ እንጂ ደግሞ የአምላክህን መገኘት አኗኗሩንም ተመራምረህ በጥበብ ለማግኘት ብለህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብለህ ጀምረህ የለምን? አንተ ጌታን ተመራምረህ ካገኘህና ከደረስክበት እኔም የዮርዳኖስን ወንዝ በዚህ እንቁላል ቅርፊት ቀድቼ ጨርሰዋለሁ አለው። ዮሐንስም ይህን ጊዜ ደንግጦ ዝቅ ብሎ ስሙ ዮሐንስ የሚባል አንድ ሰው ነበረ ብሎ ሐሳቡን ለወጠና ሌላ ታሪክ ቀጠለ። ቅዱስ ዮሐንስ ጌታችንን እስከ እግረ መስቀሉ ድረስ በመከተሉ ክርስቲያኖችን ሁሉ ወክሎ እመቤታችንን ባደራ የተቀበለ እርሱም ለእመቤታችን ባደራ የተሰጠ ሲሆን እመቤታችንን ከወሰዳት በኋላ ለ16 ዓመት እየተንከባከበ ጠብቋታል። እናቱም በሕፃንነቱ ስለሞተች እመቤታችን ናት እየተንከባከበች ያሳደገችው። ቅዱስ ዮሐንስ በመልኩም ከጌታችን ጋር ይመሳሰል ነበር። ቅዱስ ዮሐንስ ስዕል የመሳል ተሰጥኦም ነበረው። ጌታችን በተሰቀለበት ዘመን የነበረው ጢባርዮስ ቄሳር ልጁ በሽተኛ ነበር። የጌታችንን የማዳን ሥራ እየሰማ እነ ጲላጦስ ስለ ጌታችን የሚጽፉለትን ይሰማ ስለነበር ልጁን ከጌታችን መቃብር ላይ እንዲያኖሩለት ላከው። ልጁም ፈጥኖ ተፈወሰለት። ጢባርዮስ ቄሳርም በልጁ መዳን ምክንያት የጌታችንን ውለታ ማስቀመጥ ፈልጎ የጌታችንን ስዕሉን የሚስልለትን ሲያጠያይቅ ዮሐንስን አገናኙት። ዮሐንስም ጌታችንን ልክ በዕለተ ዓርብ እንደተሰቀለ አድርጎ በመሳል ለጢባርዮስ ቄሳር ሰጠው። ሲስለውም በመጀመሪያ ጌታችንን ልክ እንደተሰቀለ አድርጎ ራቆቱን ነበር የሳለው። ዮሐንስ የሳለው የጌታችን ስዕልም አፍ አውጥቶ በመጀመሪያ አይሁድ በኢየሩሳሌም ራቆቴን ሰቀሉኝ፣ አሁን ደግሞ አንተ ድጋሜ በሮም ራቆቴን ትሰቅለኝን ብሎ ተናገረው። ዮሐንስም እጅግ ደንግጦ እንዴት አድርጌ ልሳልህ ብሎ የሳለውን ስዕል ቢጠይቀው ስዕሉም ከለሜዳ አልብሰ ሳለኝ አለው። ዮሐንስም እንዳለው ከለሜዳ አልብሶ ከሳለው በኋላ ስዕሉን ትኩር ብሎ ተመልክቶ ቢስመው ከንፈሩ 1 ቀን ተኩል ያህል ተጣብቆ ቆይቷል። ዛሬም ቅድስት ቤተ ክርስቲያናችን የምትጠቀምባቸውን የጌታችንን ስነ ስቅለት የሚያሳዩ ስዕሎች መገኛቸው ይህ ወንጌላዊው ዮሐንስ የሳለው ስዕል ነው። ቅዱስ ዮሐንስ በተለያዩ ስሞች ይጠራል። በሕይወቱና በኑሮ ሁሉ ጌታችንን ለመምሰል ይጥር ነበርና ጌታችንም እጅግ ይወደው ስለነበር ፍቁረ እግዚእ ተባለ። የታላቁ ያዕቆብ ታናሽ ወንድም ስለሆነና አባቱም ዘብዴዎስ ስለሚባል ዮሐንስ ወልደ ዘብዴዎስ ተባለ። ለጌታችን ባለው ቅናትና ከወንድሙ ጋር ሆነው ባሳዩት የኃይል ሥራ እንዲሁም የጌታችንን አምላክነት በመግለጡ ወልደ ነጎድጓድ ተብሏል። ነገረ መለኮትን ከሌሎች የበለጠ ሁኔታ አስፍቶና አምልቶ በማስተማሩ ነባቤ መለኮት ወይም ታኦሎጎስ ተብሏል። ኃላፊውንና መጻኢውን ጊዜ በራዩ ስለገለጠ አቡ ቀለምሲስ ተባለ። ይህም በግሪክኛ ባለ ራእይ ማለት ነው። የጌታችንን መከራ መስቀሉን እያስታወሰ 70 ዘመን ሁሉ እያለቀሰ ስለኖረና ፊቱን ባዘን ስለጠቆረ ቁጹረ ገጽ ተብሏል።
ስንክሳር ዘወርሃ ጥር ቤተ ክርስቲያነ ሕንወቅ የቅዱሳን ታሪክ 30 መዝገበ ቅዱሳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።